አሁን ዓለም ላይ ካለው ፖለቲካ ጀርባ ያለው ምንድን ነው? ወሲብ ወድንከት ይባላል። እኛ የምንመካው በእግዚአብሔር ስለምንመካ እናሽራለን። ማማን እንዴት ግብጽ ምሽ ጠፋች? ግብጽ እኮ የለችም፣ ፒራሚዱ ነው ያለው። ግን አሁን ለማየት ጠላቶቻችንን በጣም ማወቅ ስላለብን 3 ናቸው ብላል አንተ። እኔ እንደዚህ ቁልጭ አድርጎ ያስቀመጠ ሰው የለም። 3 ናቸው ብላል። ሳጥናኤልና ነገሮች አሉ፣ የሰማዚያን አሉ፣ ዛሮች አሉ። ሳጥናኤል ምንድነው የሚፈልገው? ሰማዚያኖች ምንድነው የሚፈልጉት? ዛሮች ምንድነው የሚፈልጉት? ሳጥናኤል ያው ርስተ መንግስተ ሰማያትን እንዳትወርስ መንፈሳዊ ህይወትን ያበላሻሉ። አንተ ባይላ መንገድ እየገባ እንዳትጾም፣ እንዳትጸልይ፣ እንዳትሰግድ እሱ ጉዳዩ ጽርሐ አርያም አንተ እንዳትገባ ማድረግ ነው። ለምን? እሱ ያው የምናውቀው ታሪክ አለ አይደለ? ያው እሱ ወድቋል፣ ከእግዚአብሔር ጋር እንድንጣላ ይፈልጋል ምናምን። ሰው የተሰጠው ፐርፐዝ እሱ ነው። የሰው ልጅን ፈትኖ ገሃነም ማስገባት ነው። በቃ ፐርፐዙ እሱ ነው፣ እኛን ገሃነም ማስገባት ነው። ስለዚህ የሚረካው ብዙ ነፍስ ገሃነም ባስገባበት ልክ ነው እንጂ እዚህ ጋር ያንተ ቢዝነስ ሰመረ አልሰመረ፣ ያንተ ትዳር ሰመረ አልሰመረ ጉዳዩ አይደለም። እኔ እንደገባኝ ተሳስቼ ከሆነ ታረማለሁኝ። ግን ጉዳዩ አንተን ገሃነም ማስገባትና ማስገባት ነው፣ ሲኦል ማስገባት ነው። ዛር ጋር ስንመጣ ባለፈው ሜንሽን ያደረግናቸው ነገሮች አሉ። ያጡት የገዥነት ስልጣን አለ። እኛ የነጠቅናቸው ወይም ደግሞ እኛ የወረስነው የገዥነት ስልጣን አለ። ዓለምን መግዛት፣ ዓለምን ማስተዳደር፣ የእግዚአብሔር ልጅ መሆን። ይህንን ተረግሞ አጥተውታል። ታሪኩን ባለፈው ስላነሳ ነው ብዬ ነው። ስለዚህ በእያንዳንዱ የዛር ዓላማ ምንድን ነው? የሰው ልጅ በህይወቱ ውጤታማ እንዳይሆን ማድረግና ማድረግ ብቻ ነው። ትዳር ውጤታማ እንዳይሆን ማድረግ፣ የፍቅር ግንኙነት ውጤታማ እንዳይሆን፣ ቤተሰባዊ ህይወት ውጤታማ እንዳትሆን፣ ሰላም፣ እረፍት፣ ደስታ የሚባሉ ነገሮችን እንዳታገኝ ማድረግ። በተለምዶ የቤት ጣጣ ምናምን ሲባል ምንሰማው፣ አይነ ጥላ ምናምን ሲባሉ ምንሰማቸው ነገሮች፣ ከራስ ጋር እንዳትታረቅ ማድረግ፣ ከሰው ጋር እንዳትታረቅ ማድረግ፣ እግዚአብሔርን ሳይሆን የበታችነት ስሜት ስላላቸው ደግሞ እነሱን እንድታመልክ፣ እነሱን እንድታስገዝፍ፣ እንድትገብርላቸው፣ ያለነሱ አንተ ምንም እንደሆንክ የበታችነት ስሜት የምንለው በቃ ሄደ ለነሱ ካልከበርክ ጤነኛ ማትወል፣ ሄደ ለነሱ የሆነ ነገር ካላረግ ምንም ማትወል፣ ዘፈን ካልሰማህ ደስተኛ ማትሆን፣ ካልጠጣህ ማተኛ አይነት ሐሳቢዎችን እየሰሩ ያደርጋሉ። ለሰው ልጅ ይሰጣሉ። ግን የእውነት አሁን ለምሳሌ ለሱ ሲገብሩ ልጅ ሰው ያገኛል። የሆነ ነገር ሲያደርጉለት ሪሊ ዩኒት ትራንዛክሽኑ ሰውን የሚጠቅም ነው ወይ? ትራንዛክሽኑ ሰውን የሚጠቅም አይደለም። በየትኛውም አይነት መንገድ ማለት ነው። ትክክለኛው ትራንዛክሽን ከእግዚአብሔር ጋር መሆን መቻል አለበት። ከሁሉ አስገኝ። ኦሪጂናሉ ሰላምም፣ ደስታም፣ ጤናም፣ እረፍትም፣ ሀብትም ምንም ከእግዚአብሔር ነው የሚገኘው። ስለዚህ ከእግዚአብሔር ነው ማግኘት ያለብህ። ብላክ ማርኬት አያስፈልግህም። እዚህ ብላክ ማርኬት ይሄ በጣም መጥፎ ብላክ ማርኬት ነው። ይመስልሃል እንጂ አይደለም። ገንዘብ የምታገኝ ይመስልሃል እንጂ ገንዘቡ ቅድም እንዳልከው በረከት የለውም። ሀብት ታፈራለህ፣ የለም ተቃጥሏል። መኪና ይሮሃል፣ ተከስክሷል። ትዳር ያገኘህ ይመስልሃል፣ ትዳርህ ደስተኛ አይደለም። ልጅ ያገኘህ ይመስልሃል፣ ልጅህም ያዋርድህ፣ ከንቱ ህይወቱ ምስቅልቅል ያለ አለ። በጣም ብዙ የምናውቃቸው ታሪኮች አሉ። የምትፈልገውን ያገባህ ይመስልሃል፣ ግን ሰላም አትሰጥህም። ወይ የምትፈልገውን ያገባች ይመስላታል፣ የሆነ ሀብታም ወይ ምናምን የለም። ስለዚህ የዛር ኦብጀክቲቭ ያ ነው። በግለሰባዊ ህይወታችን ውስጥ ጣልቃ የገባ ማበላሸት ነው። እነ ሰማዚያ ጋር ስንሄድ ደግሞ እነሱ ዓለምን መግዛት ነው። ኒው ወርልድ ኦርደር። አሁን የዛር መንፈስና የእነ ሰማዚያ መንፈስ አንላይን የሚያደርግበት የሚገናኝበትና የሚያያዝበት ነጥቦች አሉ። በደንብ የሚያያዙባቸው ነጥቦች አሉ። ስለዚህ የሁለቱን አንድ ላይ ብናየው ኒው ወርልድ ኦርደርን ማምጣት ነው፣ መተግበር ነው። ምንድነው ኒው ወርልድ ኦርደር? ኒው ወርልድ ኦርደር ስንል ያው የዓለም አገዛዝ ማለት ነው። አዲሱ የዓለም አገዛዝ ማለት ነው። ጥንት የነበረው የዓለም አገዛዝ ምንድን ነው? ጥንት የነበረው የዓለም አገዛዝ ኢትዮጵያ የዓለም ብርሃን የነበረችበት ዘመን ማለት ነው። የዓለም ብርሃን የነበረችበት ዘመን ማለት እግዚአብሔርን ይዛ ከእግዚአብሔር ያገኘችውን እውቀት ይዛ አፍሪካን ያሰለጠነችበት፣ አፍሪካ ኢትዮጵያ የሚባልበት ዘመን፣ አሜሪካን ያገኘንበት፣ አውሮፓን ያሰለጠንበት፣ ሜክሲኮን ያሰለጠንበት፣ ሩቅ ምስራቅ እስከ ቻይና እስከ ጃፓን ድረስ የሄድንበት፣ አኬዲያንስ የሚባለው የነበረውን ስልጣኔ የመሰረትንበት።
አኪዲያንስ የሚባለው ይሄ ሜሶፖታሚያ የሚባለው ስልጣኔ ያለ አይደለ? እዛ አካባቢ ላይ የተነሳ እጹብ ድንቅ የሚባል ስልጣኔ ነው። ግን የሚሉት ምንድነው ከላይ ኤሊያኖች ወርደው የመሰረቱት ስልጣኔ ምናምን ነው የነሱ ናሬቲቭ። የኛ ናሬቲቭ ግን ኢትዮጵያውያኖች ነው። እዛ አካባቢ ላይ እኮ በግዕዝ የተጻፉ ማኑስክሪፕቶች ተገኝተዋል። የድንጋይ አርኪኦሎጂካል የሆኑ መረጃዎች ብላክ አቴና የሚል መጽሐፍ ላይ ተጽፏል። የግዕዝ ፊደሎች ተገኝተዋል እኮ ሜሶፖታሚያ ያ ዘመን ማለት ነው። ግን እነ ንግስት ሳባ የተነሱበት ዘመን ማለት ነው። የመጀመሪያው ግሎባላይዜሽን የተመሰረተበት ዘመን፣ ግሎባላይዜሽን በንግድ ግሎባላይዜሽን በትምህርት ዓለምን አስተሳስረን የገዛንበት ዘመን ማለት ነው። እግዚአብሔር እየተሰበከ ለዛው እግዚአብሔርን ይዘው ማለት ነው። በህገ ልቦና ወንጌል ከመጣም በኋላ ደግሞ ልክ እንደዛው ያንን ያደረጉበት ዘመን ማለት ነው። ሲያፈነግጥ ያኛው ዓለም እነ ስማዚያን ይዞ የዛር መናፍስትን ይዞ ደግሞ አዲሱን የዓለም አገዛዝ መመስረት ፈለገ። እሱ ላይ እንትኖቹ ላሳየ። ለምሳሌ ሆሞሴክሹዋሊቲ የወደቁት መላእክት ናቸው። መላእክት የሚባሉት እነ ስማዚያ ናቸው ያስተማሩት፣ ሴት ለሴት ወንድ ለወንድ። እሱን የዓለም አገዛዝ ነው የምታየው። አይ ባዮሎጂካል ነው እንትን ነው ምናምን ዓለሙ የሚሰብከው እሱን ነው። ኖርማል ተደርጎ ሞደርን ተደርጎ የመጣው ነገር ማለት ነው። ከዛ የውበት ስታንዳርድ ማለት እና አዛዜል ናቸው ያስተማሩት። ባለፈው እንዳልኩ እነ ስማዚያ ናቸው ያስተማሩት። የውበት ስታንዳርድ ሴት ልጅ ሴዳክሽን እንደ አርት ኦፍ ሴዳክሽን ተብለው ብራንድ የሚደረጉት ነገሮች ማለት ነው። የወንድ ነገር አለ አይደል? የወንድ ልጅ የውበት ስታንዳርድ፣ የሴት ልጅ የውበት ስታንዳርድ፣ ሴት ልጅ ውበቷን ለመጠበቅ ማድረግ ያሉባት ነገሮች እና አዛዜል እነሱ ሴዲውስድ ለመሆን ለሴት ልጆች ያስተማሯቸው ነገሮች ናቸው። አጭር መልበስ፣ ሰውነትን የሚያሳዩ የሰውነትን ቅርጽ የሚያሳዩ ልብሶች፣ ቅንድብ መቀንደብ፣ ሊፕስቲክ መቀባት፣ ኩል መኳል፣ አርቲፊሻል የሆኑ ነገሮችን መጨመር፣ እነዚህ ነገሮች ለሰው ልጆች ያስተማሩት እና አዛዜል ናቸው። መጽሐፈ ሄኖክ ላይ ሙዚቃ ራሱ ማለት ነው። ዳንስ፣ ሴዳክቲቭ የሆኑ ዳንሶች፣ ትወርክ ምናምን So we did, of course, people are ከየት ነው ይሄን የሚያገኙት ለኮ መጠየቅ አለብህ sometimes where it is coming from like የሆነ ሰው ሴክስ እያደረገ ቪዲዮ ተቀርጾ መሸጥ ማለት how እንዴት የሰው አይዲያ ይመጣለታል? አንድ ሰው ማለት ተደብቀ የምታደርገው የምታፍረውን ነገር አደባባይ ላይ አርገ ቢዝነስ አርገ ሰርተ ከተፈጥሮ ፍጹም አጌንስት የሆነ ነገር ከየት ነው የሚመጣው? እሱ ነው ታሪኩ። ያኔ ዓለም ምድር ያበደችው የሰው ልጆች ያበዱት በዛ ነው። ስለዚህ እነ ስማዚያ እና አዛዜል ለሰው ልጆች አንደኛ ብራንድ አድርገው ያስተማሩት ነገር ወሲብን ነው። ያንን ስሜት ለማምጣት እነዚህ ነገሮች አርጉ ተብሎ ሴቶቹ እያደረጉ ወንዶቹ እያደረጉ እነሱም ሴዲውስድ እየሆኑ አይደል? አሁን ዓለም ላይ ካለው ፖለቲካ ጀርባ ያለው ምንድን ነው? ወሲብ ማለት ኢኳቶሪያል ጊኒ ባልሳር ነው ማለት ስሙ። ከዓለም ፖለቲካ ጀርባ ብዙ የወሲብ ቅሌቶች አሉ እንደምታውቀው። ዝም ብሎ የመጣ ነገር አይደለም። ኦፍ ኮርስ ኢቭን ራሱ ይሄ የዲዲ ፓርቲ ትልልቅ ፖለቲከኞች እዛ ነበሩ። ከሆሊውድ ጀርባ፣ ከሙዚቃ ኢንዱስትሪ ጀርባ፣ ከፖለቲካው ጀርባ፣ ከኢኮኖሚው ጀርባ እንዳልኩ ወሲብ አለ። ይህንን ነገር የፈጠሩት እነሱ ናቸው ነው ቅድም እንዳልኩ። ስለዚህ የኢኮኖሚም ስርዓቱ፣ የፖለቲካ ስርዓቱ፣ ማህበረሰባዊ ስርዓቱን ማኒፕሌት አድርገው ያኔ ጥንት ገና ሲወርዱ ያስተማሩትን ነገር አሁን በሲስተም መልክ በስርዓት ተዘርግቶ ዓለምን እየገዙ ነው። ሰው አብስትራክት ባይሆንበት ደስ ይለኛል። ኢሉሚናቲ ምናምን ሴክሬት ሶሳይቲ ሚስጥር ማህበረሰቡ ሲምፕሊፋይ አድርገን ብንረዳው ቆንጆ ነው። 200ዎቹ የስማዚያ ነገዶች እና የዛር መናፍስት አንድ ላይ ሆኖ የፈጠሩት ስርዓት ነው ኒው ወርልድ ኦርደር። ዓላማው የሰው ልጅ ማድቀቅ እና የእነሱ መንፈስ ማግዛት ነው። በሰው ልጆች ላይ አድረው ይሰራሉ ነው። ከዛ ደግሞ የኢትዮጵያን የገዥነት ስርዓት መንጠቅ ነው። ጥንት የነበረው የዓለም አገዛዝ ኢትዮጵያ ነበረች ዓለም የምትገዛው። በቃ እሱን መንጠቅ ነው። ኢትዮጵያ እንዳትነሳ ማድረግ ነው። ሁሉም ጥንታዊ ሀገሮች ጠፍተዋል አይደለ? ኢትዮጵያ ብቻ ነች ያልጠፋችሁ። እማጠፋው ያልጠፋችሁ ጥቃት ስላልደረሰባት አይደለም፣ ስለማጠፋ ነው። ቃል ኪዳን ስላላት፣ ተስፋ ስላላት ነው። ሰንደቅ ዓላማው ስላለ። ማን እንደ ጥንት ግብጽ መች ጠፋች? ግብጽ እኮ የለችም። ፒራሚዱ ነው ያለው። ፒራሚዱ ላይ ራሱ ስትሄድ አሉ ገነት አፈሮም ስትነግረኝ ሄጄ ሳየው አለች የሆነ ሴት ጥለት እንደዚህ እያደረገች የሆነ ኢትዮጵያዊ ነገር ፒራሚዱ ላይ አላለች። እንዴ ፈረንጆቹ ግራ ገብቶት እኔ አየዋለሁ
ኢትዮጵያዊ ነገሮች አሉበት ሲምቦሎቹ የተጻፉት ነገር ላይ ማለት ነው አለች። አይ ምንም ጥያቄ የለውም እኮ ኮምፕሊኬትድ ነገርም አይደለም። አርኪኦሎጂካል የሆኑ መረጃዎች አሉት፣ መጽሐፍት አሉ። ኢጂፕቶሎጂ የሚባለው ተቋም እኮ የተመሰረተው ማን ያዘዋል? ይሄንን ለመጋረድ ነው። ኢጂፕቶሎጂን የመሰረቱት እኮ እንግሊዞች ናቸው የሚባለውን የጥናት ተቋም ራሱ ፈንድም ያደረጉት እነሱ ናቸው። ኢጂፕቶሎጂ ተብሎ ተቋቁሞ ባለሙያዎቹ ምንድን ያደረጉት? ፒራሚድ ውስጥ ገብተው ጥቁር የነበሩትን ፈርዖኖች ነጭ ማድረግ ነው የጀመሩት፣ መሳል ነው የጀመሩት። አሁን ግብጽ የለችም፣ አፍንጫቸውን ደግሞ ቆርጠው ታውቁት። ምን ያላደረጉት ነገር አለ? ግብጽ የለችም ስለ አንድ ሀገር አለ ለማለት የዛ ሀገር መንፈሳዊ እሴቶች፣ ባህላዊ እሴቶች፣ ታሪካዊ እሴቶች ሊኖሩ ይገባል። ግብጽ ውስጥ ስትሄድ የለም፣ ምንም ነገር የለም። እኛ ስንወጣ የለም። ማያ ስትሄድ እኛ ስንወጣ የለም። የትኛውም ዓለም ላይ ስትሄድ ማለት ነው። ግን ጥንት እንደ ኢራን፣ ኢራቅ እንደዚህ የመሳሰሉ ሀገራቶችን ጥንታዊ ማንነት የነበራቸው ሀገራቶችን ስትሄድ ጠፍተዋል ወይ በመጥፋት ላይ ናቸው ያሉት። ይህንን የሚያደርጉት ያው አሻራዎቹ ስላሉ ነው። ፍሪመስንን በላቸው ናይት ቴምፕላርን በለው በእነሱ ስም የተቋቋሙት ማህበረሰቦች እንዳለ ለምሳሌ አሁን ፕራሪ ኦፍ ዛይን የሚባል ማህበረሰብ አለ አይደለ? ፈረንሳይ ውስጥ የተቋቋመ ማህበር። እነሱ ያደረጉት ነገር ምንድን ነው? የሚያምኑት ምንድን ነው? እነሱ ያው ዳቪንቺ ኮድን ያነበበ ወይም ያየ ሰው የሚረዳው ነገር የጌታችን የልጅ ልጆች ነን ብለው ነው የሚያስቡት። መግደላዊት ማርያም ጌታችን ከተሰቀለ በኋላ ልጆቿን ይዛ መታ ፈረንሳይ መታ። ከዛ ፈረንሳይ ውስጥ ያ ማህበረሰብ አድርጎ ትልቅ ኢምፓየር ገንብቶ ምናምን ነው የክህደት ትምህርቱ። ስለዚህ አሁን አውሮፓን እየገዛ ያለው አካል እሱ ነው ብለው ነው የሚያስተምሩት ረጅም ዘመን። ስለዚህ ምንድን ነበር የሚያደርጉት? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር የተገናኙ ቅርሶችን ለመሰብሰብ በጣም ብዙ ቢሊዮን ዶላሮችን አውጥተዋል። ብዙ ጦር አዝምተዋል። ብዙ ሀገራቶችን አጥፍተዋል። እያጠፉም ነው ያሉት። ከጌታችን ጋር የተገናኘ ነገር እንዳለ ያለው የት ነው? ኢትዮጵያ ውስጥ አግኝተውት አላገኙትም፣ ሊያገኙትም አልቻሉ፣ አልሞከሩም ማለት ግን አይደለም። ስለዚህ እነዚህ አካላቶች ዛርን በለው ስማዚያን በለው በዚህ መንገድ በተለያዩ የክህደት ትምህርቶች የራሳቸውን ፍልስፍና ቀርጸው ዓለምን ለመግዛት ነው እና ኢትዮጵያ እንዳትነሳ ማድረግ ነው ጦርነቱ። በምን? በአስተሳሰብ፣ በምን? በመንፈሳዊ ጤንነት፣ በኢኮኖሚም በለው በትምህርትም በለው በፖለቲካም በለው በተለያዩ መንገዶች ኢትዮጵያ እንዳትነሳ፣ አፍሪካ እንዳትነሳ ማሽመድመድ ነው ዋና አጀንዳቸው። አልተሳካላቸው ትላለህ? ይህ ዋስጠጣ አልተሳካላቸውም ወይ? በሁለት አይነት መንገድ ብናየው ደስ ይለኛል። አልተሳካላቸውም ወይ የሚለውን እኔ እናንተ ይህንን ነገር እያወራን አይደለም? ስለዚህ አልተሳካላቸውም። እግዚአብሔር ይመስገን። ያው ኢትዮጵያ መገኘት ባለባት ደረጃ ላይ ነች ወይ አሁን ብትለኝ አይደለችም ነው መልሱ። ከመቼውም ጊዜው በላይ ተፈትነናል። ከመቼውም ጊዜ በላይ ደክመናል በብዙ መንገዶች። ግን ኢትዮጵያ ደግሞ ትንሣኤ ያላት የአባቶቻችን ቃል ኪዳን ስላለ ስለዚህ ዳግም ወደ ዓለም እንመጣበት ዳግም ራሳችን የምንሆንበት ዘመን እንዳለ እናምናለን። ይህ እንደዚህ አይነት ንግግሮች እየተደረጉ ነው። አሁን ተስፋ የሚሰጠኝ ነገር በጣም ብዙ የነቁ ሰዎች አሉ፣ ስለ ኢትዮጵያ ትንሣኤ የሚያወሩ፣ ስለ ሀገር በቀል እውቀታችን የሚያወሩ፣ ስለ ዓለም ስርዓት የሚያወሩ። የተደበቀው የተሻሸገው ነገር የተገለጠበት ዘመን ነው። ጠላታችንን እያወቅን ነው። እኛ የሰው ጠላት የለን። እግዚአብሔር ይመስገን ለዚህ ንግግር ተረዳኝ። የሰው ጠላት የለን። አማራ ለኦሮሞ ጠላት አይደለም። ኦሮሞ ለአማራ ጠላት አይደለም። አማራ ለትግሬ ጠላት አይደለም። ትግሬ ለአማራ የምትላቸው ነገሮች እንዳሉ ጠላታችን ቅድም የጠቀስኳቸው ክፉ መናፍስት ናቸው። አይምሯችንን እየቀየሩ አይምሯችንን እየበረዙ እንዳንስማማ ቂም እንድንይዝ እንድንጠላላ ይሄ መጥፎ ትርክት ምናምን የምንላቸው ነገሮች እንዳለ ተያይዘው የሚመጡት ከነዛ ክፉ መናፍስት ጋር ነው እንጂ የሰው ጠላት አይደለም። እኛ ኢትዮጵያውያን ለኢትዮጵያውያን ጎረቤቶቻችንም ጠላቶቻችን አይደሉም። በዘመናችን የተነሱት ጣሊያን እኮ ያኔ የነበረው ስራ አውሮፓ ነው አይደል? አድዋ ላይ የዘመተን በርሊን ኮንፈረንስ ጣሊያን ብቻ አይደለም፣ ሁሉም የአውሮፓ ሀገራት ነው እኛ ላይ የዘመቱት። እኛ ላይ የዘመተው የዛር መንፈስ ነው፣ የስማዚያ መንፈስ ነው። አድዋ መንፈሳዊ ድል ነው እንጂ ስጋዊ ድል አይደለም። በስጋ ብናወራ አይመጣም። እንደዛ መንፈሳዊ ድል ነው። ድጋሜም ሲመጡ መንፈሳዊ ድል ነው። አልሸነፍ ባይነቱ የዛር መንፈስ አንደኛው የሚያደርገው ነገር ምንድን ታውቃለህ? የሚሰጥ የተሸናፊነት መንፈስ ነው። እኛ ምን አይነት መንፈስ ነው ያለን? የአሸናፊነት መንፈስ። እሱ ብቻ እንድታሸንፍ ያደርጋል። አሁን የምንፈተነው በምንድን ነው? ያ የአሸናፊነት መንፈስ ልክ እንዳልሆነ አይደል የሚነገር? ትምክህት ትባላለህ። እኛ የምንመካው በእግዚአብሔር ነው። በእግዚአብሔር ስለምንመካ እናሸንፋለን። እንደዚህ ብለህ ራሱ እንዳታስብከው እየተደረገ ነው። ተሸናፊ ነኝ፣ ተንበርካኪ ነኝ። እሱ መንፈሳዊ ውጊያ ነው። ትችላለህ ስትለው ራሱ የሚናደር ትውልድ ነው። ያ ፕራይድ ድሃ ነኝ ብሎ በድህነቱ አምኖ የተሻለ ነገር የማይፈልግ የሀገሩን ነገር የሚጠላ ከሀገሩ ለመውጣትና እዛ ሀገር ሄዶ የፈረንጅ እግር ውስጥ አንድ በዛር መንፈስ የሚመራ አንድ ፈረንጅ ረግጦት ይገዛዋል።
የእሱን ቤት እያጸዳ ሽንት ቤቱን እየጠረገ መኪናውን እየጠበቀ ያን ኢትዮጵያዊ የእግዚአብሔር ልጅነቱን ጸጋውን አጥቶ ባሪያ ሆኖ ተረግጦ ለመሄድ እንኳ አሁን እድል አላገኘም። በራስ መተማመን ቅድም እንዳልኩ እንድትፈራ አደረጉ። አሁን እኮ አንድ ድርጅት ውስጥ ተቀጥሮ ሰው ወጥቼ በራሴ መስራት እችላለሁኝ ብሎ ይፈራል። ወጥቼ ባይሳካልኝስ፣ ወጥቼ ባይሆንልኝስ ምን ሆናለሁ ተብለ ተመቅበ የምትኖረው ደስ ሳይል የምትኖረው ሳትጠቀም የምትኖረው ሳታደግ የምትኖረው ይሄ ነው መንፈሳዊ ውጊያ። ቅድም ስለ ይሄ ነበረው ማለት ነው። ስለዚህ በእንደዚህ አይነት ነገሮች ኢትዮጵያ ከመቼውም ጊዜ በላይ የተፈተነችበት ዘመን ነው። ያ ማለት ግን ተሸንፋ ትቀራለች ወይ ወድቃ ትቀራለች ማለት ግን አይደሉም። ከጀርባ እኛ ማናያቸው በርካታ ኢትዮጵያውያን አባቶች አሉ። ለኢትዮጵያ የሚጸልዩ የሚዋጉ፣ መንፈሳዊ ውጊያውን የሚዋጉ አባቶች እናቶች አሉ። እኔ እናንተ ዛሬ ቁጭ ብለን እንደዚህ አይነት ወሬ የምናወራው የእነሱ ጸሎት ስላለን ነው። በተለያየ ቦታ ላይ ሰዎች አሁንም ስለ ኢትዮጵያ የሚያወሩት፣ ስለ ሀገር በቀል እውቀት የሚያወሩት፣ ኢትዮጵያ ትንሣኤ እንዳላት የሚያወሩት፣ ስለ ባህል፣ ስለ ወግ፣ ስለ ስርዓት፣ ስለ መንፈሳዊ እሴቶቻችን የሚያወሩ ብዙ ወጣቶች ተነስተዋል። ብዙ የነቁ ወጣቶች። እሱ የትንሣኤው መንገድ አንደኛው ማሳያ ነው ብዬ ነው ማስበው። ምክንያቱም ይሄ ወሬ ከ10 ዓመት በፊት አይወራም ነበር፣ ከ5 ዓመት በፊት አይወራም ነበር። ዛሬ ግን እየተወራ ነው። ባለፈው እኔ አይደለሁም እኮ አንተ አይደለም እዚህ ጋ የተነሳው ሀሳብ ግን ብዙዎችን ያዝ አይደለ? ወደ ካልተሳሳትኩኝ 300-400 ኮሜንት ያየው ይመስለኛል። ሌሎቹም መምህር ሮዳስም የመጣ ጊዜ፣ ሌሎቹም እንግዶች የመጡ ጊዜ እነዛን አዎንታዊ ሀሳቦች የሚሰጡ ሰዎች ስለ ኢትዮጵያዊነት የኢትዮጵያ ትንሣኤ ዘቦች ናቸው። ትንሣኤው እንዳለ የምታረጋግጠው እነሱን ስታይ ነው።